ኤቢ ለወይዘሮ ማርታ ሁሉንም ነገር ነገረቻት። ዳጣ ደግሞ በጣም አዝናለች። ደረጀ ሰላም ሰላም፣ የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እና እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሸር፣ ኮመንት አስተያየታችሁ መስጠት አትርሱ፣ እንደሁሌ የምታርጉልኝ ማለት ነው። እና የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰባችን ሆኖ ወደ ቻናላችን ተቀላቀሉ ማለት ነው። ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 106 ነው ማለት ነው። የዛሬ ክፍል ለየት ያለ ክፍል ነው እና እስከ መጨረሻ አብራችሁኝ ቆዩ። ዳጣ ባለፈው ኤቢ ሁሉም ነገር እንደሰማች እናውቃለን እና ኤቢ ሁሉም ነገር ሰምታ እናገራለው ለማዬ እናገራለው እያለች ብዙ እያወራች ነበርና አቶ ደረጀ ደግሞ ኤቢ መስማቷ ሲሰማ በጣም ከበፊት የበለጠ በጣም ነው የተጨነቀው ማለት ነው። የሆነ ነገር በጊዜው ካልሆነ ሌላ ነገር ነው የሚፈጥረው እና አቶ ደረጀ ደግሞ በጣም ነው የተጨነቀው። ምክንያቱ በራሴ እነግራታለሁ እያለ እሱ ከነ መናገሩ በፊት ኤቢ መስማቷ ይሄ ነገር ግን እስከመቼ የሆነ እኔ እንጃ፣ ግን አልታወቀም። አሁንም እየጨመረ ነው ያለው ነገሩ፣ እየባሰ ነው ያለው ማለት ነው። ኤቢ ደግሞ ከባለፈው አትማርም። አንድ ሰው የሆነ ነገር ሲሰራ የሆነ ነገር እንትን ሲሆን ይማራል፣ ይስተካከላል። የኤቢ ነገር ግን እንደዛ ሆነ እየቀጠለ ነውና አሁንም አትማርም፣ አሁንም አትሻልም። በቃ ሁሌም እንደዛ ናት፣ ሁሌም እናገራለሁ ነው የምትለው። አሁን ደግሞ ናታንና ዳጣ እያወሩ ስለሰማች ኤቢ ዳጣ ወስዳ ወደ መጀመሪያ ወደ አባቷ ሄዳ ዳጣ ልጅህ ናት ወይ ስትለው አዎ አላት። እሱም ከዛ ዳጣና ደረጀ አንድ ላይ አረጋ በሷ ፊት ልጄ ናት በለኝ፣ እኔ አላምንህም ምናምን አለችው። እና እሱ ደግሞ አዎ ልጄ ናት፣ ክፋይ አብራኬ ናት እና ልጣላት እንዴ? ቆርጬ ልጣላት? ምን ላርጋት? አንቺ ልጄ እሷ ልጄ ናት እና ምን ላርግ አላት። በጣም ነው ያሳዘነኝ አባትነት ማለት ነው። እና ምን ላርግ ታዲያ ምናምን አላት። እሷ ደግሞ አላቅም፣ ግን ለምንድነው እናቴ ላይ ለምንድነው እንደዚህ የምታርገው? ለምንድነው የምትዋሸው? ለምንድነው ክፉ ነገር የምትሰራው? ምናምን ብላ በጣም ነው ያጨናነቀችው ማለት ነው። አቶ ደረጀ ደግሞ በጣም ከባለፈው በፊት በጣም ነው የተጨነቀው። ምክንያቱ ሊነግራት ሲል የሆነ ነገር ይፈጠራል። አሁንም ሊነግራት ሲል እህቷ መጣች። እህቷ ስትመጣ ደግሞ በሌላኛው በኩል ደግሞ ኤቢ ሰማች ማለት ነው። ኤቢ ይሄ ነገር በመስማታ ደግሞ በጣም ነው ያዘነው። እህቷም ራሱ ብትሰማ ይሄ ነገር በጣም ነው እንትን የምትለው፣ ሌላ ነገር ነው የምትፈጥርበትና ደረጀም ያጨነቀው ነገር ኤቢ መስማቷ ብቻ ሳይሆን እህቷ የወይዘሮ ማርታ እህት መኖሯን ነው በጣም እንትን ያለው ማለት ነው። በራሱ ሊነግራት ሲፈልግ የሆነ ነገር እየተፈጠረ ነው እና ኤቢ አሁን ስለ እናቷም ስለ አባቷም ማሰብ አትፈልግም። እናገራለሁ እማዬ እናገራለሁ፣ ለሁሉም ሰው እናገራለሁ እያለች ችግር እየፈጠረች ነው ማለት ነው ኤቢ። ዳጣ ደግሞ ሁሌም ለአባቷና ለወይዘሮ ማርታ ስለምትጨነቅ በተለይ ለአባቷ ማለት ነው እና ይሄ ነገር አትናገሪ እባክሽን አትናገሪ ምናምን አለቻት። ይሄ ነገር መናገር የለብሽም አለቻትና ከዛ እናገራለሁ፣ አንቺ እኮ ምን እማዬ ያንቺ እናት ስላልሆነች ነው እንጂ እናትሽ ብትሆን ኖሮ እንደዛ ታርጊም ነገር ነበር ትነግሪያት ነበር አለቻት ማለት ነው። ኤቢ በጣም ነው የሚያሳፍረው በእናቷና አባቷ ላይ። ይሄ ቤተሰብ እንዳይፈርስ ከኤቢ ይልቅ ናታንና
ዳጣ ነው እየተጨነቁ ያሉ። ኤቢ ግን ምንም አልመሰላትም። በቃ እውነት ማውጣት አለበት የሚል ርዕስ ብቻ ነው ያለባት ማለት ነውና እውነትም ልክ ባለፈው አትማርም እውነትም አወጣለሁ እውነትም እናገራለሁ እያለች ነው አሁንም ኤቢ። ዳጣ ደግሞ በጣም በዚህ ነገር በጣም እየተጨነቀች ነው፣ በጣም ከመጠን በላይ ማለት ነው። ዳጣ በእኔ ምክንያት አባዬ ጉድ ውስጥ ችግር ውስጥ ሊገባ ነው፣ አሁንም ይሄ ቤተሰብ ሊፈርስ ነው ምናምን ብላ በጣም እየተጨናነቀች ነው ማለት ነው ዳጣ። እና በሌላኛው በኩል ደግሞ የውሃ ለማርታ እህት ስማ ማን ነው ስማ እኔ አላቃትም ለማርታ እህት ስታናድዳት ስትሰድባት ምናምን ውሃ ደበደበቻትና ከዛ እሷ ደግሞ በጣም የሆነ ችግር የምትፈጥር አይነት ሰው ናትና እኔ በጣም ጭንቅላት የመታችኝ ምናምን ብላ አካብዳ ምናምን ነው እንትን ያለችው። ከዛ ለዘበኛውን ለጊዜ ማለት ነው ለጊዜ ከዛ ቤት ለማስወጣት ፈልጋ ነው ወይም እኔ እንጃ አላቅም። ከሱ ጋር ፍቅር ይዟት ነው እኔ እንጃ። ግን ለጊዜ ጠርታ እግሬ መታችኝና እግሬ የሆነ ቫዝሊን ምናምን እንትናል ቅባኝ ምናምን አለችው እና እሱ ደግሞ በጣም ነው እንትን የሆነው። እንዴ እንደዚህ አይሆንም እንደዚህ አይደረግም ምናምን ብሎ ፊት ልሰጣት አልፈለገም። ግን እሷ ግን የእሱ አላማ ሌላ ነው። እሱን ለማማለል እየሞከረች ነው ማለት ነው። በጣም ክብረ ቢስና በጣም ሰው የምታቋሽሽ አይነት ሰው ናት። ግን በዚህ ነገር ሌላ ችግር የፈጠረች ነው። የአንድ አመት ደሞዝህን በአንድ ቀን እሰጥሃለሁና የሚልህን ነገር ስማኝ ምናምን አለችው ማለት ነው። በሌላኛው በኩል ደግሞ ሰራተኛዋ ሮዛ ነው ሽማ ለዛ በጣም ነው የምትወደው ማለት ነው ለሱ እሱም በጣም ይወዳታል። ግን በደንብ አያወሩም፣ ሁሌም እንትን ነው የሚሉት አይግባቡም እንጂ በጣም ይወዳታል፣ እሷም ትወደዋለች። ግን ምን እያለች ነው ምናምን ስትለው እነ ምጥና ውሃ ሁሉም ነገር ሰሙና ናገባ ወደ ክፍሌ እያለችው ነው ብሎ ነገሯት። ከዛ እና ገብተዋል ስትላቸው ደግሞ አይ ወገብ አልገባም ጭንቅላት ብቻ ነው የገባው ምናምን አለቻት ውሃ ማለት ነው። እና ውሃ በጣም ነው የምታስቀኝ እኔ ሁሉም ንግግሯ ልክ እንደ ውሃ ነው ማለት ነው። ከዛ ለዛ ደግሞ በጣም ቀንታ ነው መሰለኝ እኔማ መስማት አለብኝ ምናምን ብላ ሮጣ ሄደች ማለት ነው። እና በሌላኛው በኩል ደግሞ ዳጣና ናታን አሁንም በጣም ይዋደዳሉ። በጣም ፍቅራቸው ሰው ያስቀናል ምናምን፣ ግን ማንም ሰው አያውቅም። እና ሁሉም ነገር ሲስተካከል ይጋቡ ይሆናል ናታንና ዳጣ ማለት ነው። ሊጋቡ ይሆናል ምክንያቱም እሱም ይወዳታል እሷም ትወደዋለች። ግን ዋናው ነገር የደረጃና የማርታ ነገር ቢፈታ ነው እንጂ እንደዚህ ሆኖ እንኳን አይሆንም ማለት ነው። እና ቤተሰቦች ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 106 ይሄ ይመስላልና በቀጣይ በሌላ ክፍል እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ ይሁን። ላይክ እና ኮመንት አስተያየታችሁን መስጠት አትርሱ፣ ሸር ማድረግም አትርሱ ማለት ነው። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ወደ ቻናላችን ተቀላቀሉ።